ከታየ ቀላል እና በቀላሉ ሊሰራ የሚችል ነገር ይመስለኛል። እስቲ ሞክሩት እናንተ። ዛሬ እጅ ከስር የምታዩትን አይነት ፋንክሽኒንግ ዲጂታል ክሎክ ለመስራት እንሞክራለን። በመጀመሪያ ያው ኤችቲኤምኤል እና ሲኤስኤስ ፋይሉን ነው የምንሰራው። መጀመሪያ ያው ኤችቲኤምኤል ፋይሉን እንሰራለን። ይህንን ስንሰራ ያው እንደምትመለከቱት ያው በዚህ መልክ ታይትሉን ዲጂታል ክሎክ እንለዋለን። ከዛ ሲኤስኤስ ፋይሉንም እዚሁ አንድ ፎልደር ላይ ስለምናደርገው ከጎኑ እንሰራለታለን አዲስ። እዛው አንድ ፎልደር ላይ የሰራነውን ሲኤስኤስ ፋይሉን ያው እዛው ሊንክ እናደርግበታለን ማለት ነው። አንድ ፎልደር ላይ ስላሉ በቀላሉ ስሙን ብቻ መጻፍ ነው የሚጠበቅብን ማለት ነው። ቀጣይ አሁን የምንሰራው ደግሞ የዋናውን የዲጂታል ክሎክ ኮንቴነሩን ነው የምንሰራው። ይህንን ለመስራት ሁሉንም የዲጂታል ክሎክ ኤለመንቶቹን በአጠቃላይ በአንድ ዲቭ ውስጥ እንከተዋለን። ከዛ ያው በምናውቀው መልኩ ዲጂታል ክሎኩ 0000 በሚለው እና ነጥብ ያለው መሃል ላይ እንዲመጣልን እዚህ ዲቭ ውስጥ ስፓን ኤለመንቶች ይኖሩናል። የሰራነውን ስፓን ኤለመንት ዱፕሊኬት እናደርገዋለን እዛ ውስጥ። ያው ኖርማሊ እነዚህን ዱፕሊኬት የምናደርግበት ዋና ምክንያት ምንድን ነው? ያው አንዱ ለሰዓት ቆጣሪ ይሆናል፣ አንዱ ለሚኒት ቆጣሪ፣ አንደኛው ደግሞ ለሰከንድ ቆጣሪ ይሆናል። ሌሎች ደግሞ ሁለት ነጥብ ነጥብ የምናደርጋቸው ቦታዎች ይኖራሉ። ከዛ በተጨማሪ ያው መጨረሻ ላይ ደግሞ በተለመደው መልኩ ኤኤም እና ፒኤም የሚለውን ለመስራት የሚያገለግሉ ነው የሚሆኑት ማለት ነው። እና እነዚህን ስንሰራ ያው በተናጠል ከጃቫስክሪፕቱ ጋር እንዲገናኝልን አይዲ እንሰጣቸዋለን ማለት ነው። አሁን እንደምንመለከተው ያው የመጀመሪያው የሰዓት ቆጣሪ ይሆናል። ሁለተኛው የነጥብ ነጥብ ነው የሚሆነው። ቀጣዩ አይዲ ደግሞ የሚኒት፣ ቀጣዩ አይዲ የሰከንድ ይሆናል። መጨረሻ ላይ ያለችዋ ደግሞ ኤኤም ፒኤም በሚል ሰዓቱ እንዲገለጽ ስለምናደርገው በዛ መልክ አይዲ እንሰጣቸዋለን ማለት ነው። ስለዚህ ይህንን ዲጂታል ክሎክ ለመስራት የሚያስፈልጉን የኤችቲኤምኤል ኤለመንቶች እነዚህ ናቸው ማለት ነው። አሁን በላይቭ ሰርቨር ላይ እንዴት ይመስላል የሚለውን እያየነው እንገኛለን። በቀጣይ ስክሪፕቱን እንጽፈውና ኦልሬዲ እዚች ጋር በጎን የምንመለከታት 00 ያለችው ሰዓት የምትሰራ እና ከሲስተሙ ጋር አብራ የምትጓዝ አይነት ሰዓት መስራት እንችላለን ወይ የሚለውን አብረን እናያለን ማለት ነው። በመጀመሪያ የምናደርገው ምንድን ነው? ያው ኦልሬዲ ኤችቲኤምኤል ላይ ያሉትን
ኤለመንቶች ከጃቫስክሪፕት ቫሪያብልስ ጋር እናገናኛለን ማለት ነው። ይህንን ደግሞ የምንጠቀመው ዶክመንት ጌት ኤለመንት ባይ አይዲ በሚለው መሰረት ለእያንዳንዱ እንሄድበታለን ማለት ነው። ለምሳሌ የመጀመሪያው አወር ነው። አወር የሚለውን ሌት ብለን አወር እንለውና ቫሪያብል ዲክሌር እናደርጋለን። ከዛ ዶክመንትስ ጌት ኤለመንት ባይ አይዲ ብለን ከላይ ኤችቲኤምኤል ላይ የገለጽናትን የአወር አይዲ እንከታለን ማለት ነው። ለሌሎቹም በዚህ መልክ እናደርጋለን። ለሚኒትም ሚኒት የሚለውን ዲክሌር አድርገን ኤችቲኤምኤሉ ላይ ሚኒት ከሚለው አይዲ ጋር ያለውን እናገናኛለን። የሰከንዱንም እንደዛው የኤኤም ፒኤም የሚለውንም እንደዚሁ እናገናኛለን ማለት ነው። በዚህ መልክ ጃቫስክሪፕት ላይ ዲክሌር ያደረግናቸውን ቫሪያብልስ ኤችቲኤምኤል ላይ ካሉት ኤለመንቶች ጋር አገናኘን ማለት ነው። እያደረግን ያለነው አሁን ምንድነው? በዋናነት አሁን ላይ ያለውን ቀንና ሰአቱን ማወቅ ያስፈልገናል ማለት ነው። ምክንያቱም ሰዓታችን እንዲሰራ የምንፈልገው የአሁኑን በዚህ ሰዓት እያለ እየሰራን ያለንበትን ሰዓት እንዲነግረን ነው ማወቅ የምንፈልገው እና አሁን ላይ ያለው ሰዓት በተለይ በኮምፒውተሩ ሰዓት ምን አይነት ሰዓት ነው የሚለውን ለማወቅ ከላይ የተጠቀምናትን ኒው ዴት የሚለውን ናው ለሚለው ቫሪያብል አሳይን እናደርጋለን ማለት ነው። እዛ እሱን ኮንሶል ሎግ ላይ እንዴት ነው የሚያሳየን የሚለውን አብረን እንመለከታለን። ስለዚህ አሁን ይሄ ጃቫስክሪፕት እየተሰራ ባለበት ሰዓት የምትመለከቱትን ሰዓት ያሳየናል ማለት ነው። ናው የሚለው የአሁኑ ሰዓት ማለት ነው። እዚህ ሲስተም ትሬም ላይ ታች ላይ የምንመለከተው ተመሳሳይ ሰዓት ነው የሚያሳየን ማለት ነው። ቀኑና ሰዓቱን ይነግረናል። ያው ለዚህ ለምንሰራው ፕሮጀክት የሚያስፈልገን በዋናነት ሰዓቱ ብቻ ነው። ስለዚህ ሰዓቱን ደግሞ እንዴት እናገኛለን? ቀኑንም ሁሉ ላንፈልገው እንችላለን። ስለዚህ ሰዓቷን ብቻ ስለሆነ የምንፈልገው እሱን ደግሞ በሚከተለው መልኩ እናወጣለን ማለት ነው። ለምሳሌ ሰዓቱን ከረንት አወር ብለን ዲክሌር እናደርገዋለን እና ከረንት አወሩ ደግሞ ናው ከሚለው ላይ ዲክሌር ካደረግነው ላይ ጌት አወርስ በሚለው ልናገኘው እንችላለን ማለት ነው። እንደኑ ኮንሶል ሎግ ላይ አስገብተን ብንመለከተው ደግሞ በዚህ መልክ ይነግረናል ማለት ነው። የሲስተም ሰዓቱም አንድ ነው። እየሰራን ካለነው ፕሮግራም ጋር ተመሳሳይ ሰዓት ነው የሚያሳየን ማለት ነው። ልክ እንደዛው ለሚኒትስ ኤንድ ሴኮንድስም እንደዚሁ እናደርጋለን ማለት ነው። ለሚኒቱ ከረንት የሚል ቫሪያብል እንሰራና ናው ከሚለው ከላይ ዲክሌር ካደረግነው ቫሪያብል ላይ ጌት ሚኒትስ የሚል እንወስዳለን።
ሰከንድስ የሚለውንም በተመሳሳይ ከረንት ሰከንድስ ወይም ከረንት ኤስኤስ የሚል እንወስድና ኒው ቫሪያብልስ ከዛ ናው ከሚለው ኦልሬዲ መጀመሪያ ላይ ዲክሌር ካደረግነው ቫሪያብል ላይ ጌት ሰከንድስ የሚል እንወስዳለን ማለት ነው። ስለዚህ አሁን እነዚህን ኮንሶል ሎግ ላይ ያስገብተናቸው በትክክል አሁን ያለውን ሰዓት በእነዚህ ከረንት አወር፣ ከረንት ሚኒት እና ከረንት ሰከንድ ብለን በሰየምናቸው ቫሪያብሎች ይገለጻሉ የሚለውን ኮንሶል ሎግ ላይ አብረን እናያለን። አሁን እንደምንመለከተው ሴቭ አድርገን ሪፍሬሽ ስናደርገው ሰዓቱም ደቂቃውም ሰከንዱም ሲስተም ላይ ካየነው ሰዓት ጋር ተመሳሳይ ነው ማለት ነው። በቀጣይ ደግሞ የምናደርገው ምንድን ነው? በዋናነት ከላይ የጻፍናቸው ቫሪያብሎች አሉ ጃቫስክሪፕት ላይ ከኤችቲኤምኤል ኤለመንቱ ጋር ያገናኘንበት ማለት ነው። እሱንና ኦልሬዲ አሁን ያለውን ሰዓት እናገናኛቸዋለን ማለት ነው። እዚህ ከረንት አወርን ከአወር ከሚለው ኤችቲኤምኤል ጋር፣ ከረንት ሚኒትን ሚኒትስ ከሚለው ኤችቲኤምኤል ጋር እንዲሁም ከረንት ሰከንድስ ሰከንድስ ከሚለው ኤችቲኤምኤል ጋር አንድ በአንድ በተናጠል እናገናኛቸዋለን ማለት ነው። ይህንን የምናደርገው ያው እንደምትመለከቱት በሚመስል መልኩ ነው ማለት ነው። ሴቭ ስናደርገው ኮንሶል ሎግ ላይ ሰዓቱን እያየነው ነው። ኦልሬዲ መሀል ላይ የምትታየው ስክሪንም ላይ እንደዚሁ ሰዓቱ ተቀይሮ እንመለከታለን ማለት ነው። ስለዚህ ጃቫስክሪፕቱ ላይ ሚኒትስ ብለን የሰየምነውን ቫሪያብል ከኤችቲኤምኤል ሚኒት ጋር የሚገናኘውን ማለት ነው። እሱን ቴክስት ኮንተንቱን አሁን እዚህ ከሰራ ነው ናው ከሚለው ሚኒት ጋር እናገናኘዋለን ማለት ነው። ልክ እንደዚሁ ሰከንዱንም ሰከንድስ የሚለውን ቫሪያብል ከላይ ያለውን የኤችቲኤምኤል ሰከንድስ የሚለው አይዲ ያለበት ማለት ነው። እሱ ላይ ያለው ቴክስት ኮንተንት ናው ከሚለው ከረንት ሰከንድ ከሚለው ጋር እናገናኘዋለን ማለት ነው። በዚህ መልክ ኤችቲኤምኤል ላይ ያሉትን አይዲ ላይ ያሉትን አወር፣ ሚኒት እና ሰከንድ የምንላቸውን በጃቫስክሪፕት ከሰራናቸው ከረንት አወር፣ ከረንት ሚኒት እና ከረንት ሰከንድ ጋር አገናኛቸው ማለት ነው። በቀጣይ ይሄ ነገር ያው በየሰከንዱ ራሱን አፕዴት እንዲያደርግ ማድረግ ያስፈልገናል። ይህን ለማድረግ ደግሞ ሴት ኢንተርቫል የሚለውን ኢንቢልት የሆነውን ጃቫስክሪፕት መተድ እንጠቀማለን ማለት ነው። ያው እሱን ስንጠቀም ኖርማሊ ሴት ኢንተርቫል ብለን ፈንክሽን ይኖረናል ቅንፍ ውስጥ። ፈንክሽኑን ራሱን አፕዴት የሚያደርግበት ደግሞ ዱሬሽን ይኖረናል። እሱን 1000 የሚለው ያው 1000 ሚሊ ሰከንድ ማለት ነው። ወይም 1000 ሚሊ ሰከንድ ማለት ደግሞ 1 ሰከንድ ማለት ነው። በየሰከንዱ አፕዴት እንዲያደርግ ነው የምንፈልገው ማለት ነው። ስለዚህ ፈንክሽኑን በአሮ ፈንክሽን እንሰራዋለን። ከዛ ከርሊ ብሬስ ከከፈትን በኋላ እስካሁን የሰራናቸውን ፈንክሽን ላይ እንዲገቡልን የፈለግናቸውን ነገሮች ሁሉ ከት አድርገን በከርሊ ብሬሱ መካከል እናስገባለን ማለት ነው።
እንደዚህ ከዛ በዚህ መልክ የሰራነውን ነገር ሪፍሬሽ ሴቭ ስናደርገው ያው እንደምትመለከቱት ኤቭሪ ሰከንድ ራሱን አፕዴት ያደርጋል ማለት ነው። እና የሲስተማችን ሰዓት እና ኦልሬዲ የሰራነው ሰዓት እኩል እየተንቀሳቀሰ ነው ማለት ነው። በቀጣይ ደግሞ ይቺ ኤኤም ፒኤም የሚለውን ነገር ለመጠቀም ኖርማሊ ያው ኤኤም እና ፒኤም በዋናነት ትርጉም የሚሰጠው በ12 ሰዓት ልዩነት ሲሆን ነው። ያ ማለት ምንድን ነው? ያው እዚህ እንደምንመለከተው ከ12 ሰዓት በላይ ከሆነ አቆጣጠራችን ፒኤም በሚል ይገለጻል ማለት ነው። ከ12 በታች ከሆነ ደግሞ ኤኤም በሚል ይገለጻል ማለት ነው። እና ይህንን ስጽፈው እዚህ አወር በሚለው ላይ ቢሆንም እዚህ ጋር ቀጥታ ልጠቀምበት ሳይሆን ጀስት ከአወር ጋር የተገናኘ ነገር እንደሆነ ለማሳየት ያክል ነው። ስለዚህ እዚህ ላይ ከጻፍን በኋላ ከላይ ለኤኤም እና ፒኤም ቫሪያብል ጽፈን ነበረ። እሱ ላይ ነው የምንጠቀመው ማለት ነው። እዚህ ኤኤም እና ፒኤም ኤችቲኤምኤል ላይ የጻፍነውና እዚህ ዲክሌር ያደረግነውን ከታች እንጽፈውና ልክ እንደ አወር ሚኒት እና ሰከንድ ሊንክ እንዳደረግነው እዚህ ጋር ሊንክ እናደርጋለን። ከላይ ለአርጉመንት ያስገባ ነው ኢፍ ሞር ዛን 12 ለሚለው ነገር እሱን እዚህ ታች ላይ እንጽፈዋለን ለኤኤም እና ፒኤም። የአወር ግን መጀመሪያ እንደነበረው እንተዋለን ማለት ነው። እርግጥ ይህም ቢሆን የተወሰኑ ማሻሻያዎች ያስፈልገዋል፣ ግን ለአሁኑ ፈንክሽናል ነው። እንደሚታየው ከሲስተም ሰዓቱ ጋር ተመሳሳይ ነው። አሁን ወደ ሲኤስኤሱ እንግባና እስካሁን የሰራነውን ነገር የሆነ መልክ እንስጠው። እዚህ አሁን የሰዓቷን ኤለመንት ከክሎክ ኮንቴነሯን እሷን ብቻ ወስደን እሱን ያው ቀለል ባለ መልኩ ለመስራት ነው እየሞከርኩ ያለሁት። ያው ክላስ ስለሆነ ዶት ብለን ነው የምንጠራው። ከዛ ከርሊ ብሬስ እንከፍትና አንዳንድ ማሰማመሪያዎች እናደርግበታለን ማለት ነው። ያው እንደምትመለከቱት ሰዓቷን ወደ መሃል ለማምጣት ተሞክሯል።
እንደምትመለከቱት ኦልሬዲ ፈንክሽናል የሆነ ሰዓት ሰርተናል። ነገር ግን የራሱ የሆኑ አንዳንድ ጉድለቶች ያሉት ይሄ ፕሮግራም ምሳሌ እንደምትመለከቱት አሁንም በ24 ሰዓት እንትን ነው የሚነግረን ያለው 19 ሰዓት ይላል አወሩ። እሱን ማስተካከያ ማድረግ ይኖርብናል። በኋላ ላይም ለማየት እንደምንሞክረው ሰዓቶችን በሁለት ዲጂት ላይ ነግረን ይችላል። በተለይ ከ10 በታች የሆኑ ሰዓት ቆጣሪዎችን እሱንም የምናሻሽልበት ሁኔታ ይኖራል። ስለዚህ እዚህ ጋር እችን ለማስተካከል የምንጠቀመው ነገር ምንድን ነው? ያው እዚህ ጋር እንደምንመለከተው አወሩን ነው ለማስተካከል የምንሞክረው። አወሩ ከ12 ሰዓት በላይ ከሆነ ኖርማሊ ያው ቀሪ ከ12 ለ12 ሲካፈል ቀሪ የሆነውን ቁጥር ነው የምንጠቀመው። ለምሳሌ 13 ሰዓት ብሎ ቢነግረን 13 ሲካፈል ለ12 አንድ ጊዜ ይሆንና አንድ ቀሪ ይሆናል ማለት ነው አይደል? ስለዚህ አንድ ሰዓት ይሆናል ማለት ነው። ልክ እንደዛ እዚህ ሞጁለስ የተጠቀምነው ሰዓቱን በዛ መልክ እንዲቀይርልን ማለት ነው። 19 ሰዓት ማለት አሁን ለምሳሌ ለ12 ሲካፈል 7 ቀሪ ይኖረዋል። ስለዚህ አሁን ላይ 7 ሰዓት ያሳየናል ማለት ነው። ስለዚህ ሰዓቱን ኦልሬዲ ሰዓቱ ጋር በዚህ መልክ ማስተካከያ ማድረግ ይኖርብናል ማለት ነው። ነገር ግን ሰዓት ቆጣሪው ከ12 በታች ከሆነ ግን ቀጥታ ሰዓቱን ራሱ ነው የሚጠቀመው። ከረንት አወሩን ብቻ ነው የሚጠቀመው ማለት ነው። ከ12 በላይ ከሆነ ግን ለ12 አካፍሎት ቀሪውን ነው እንደ ሰዓት ቆጣሪ የሚጠቀምበት ማለት ነው። እዚህ ጋር የተጠቀምነው ደግሞ የጃቫስክሪፕት ኦልሬዲ ኢንቢልት መተድ ነው። ቱ ስትሪንግ የሚለው ማለት ነው። ቱ ስትሪንግ ዶት ብለን ባድ ስታርት የሚለው ይሄ ያው ከ10 በታች ለሆኑ ቁጥሮች ከፊት ለፊታቸው 0 እንዲጨመር የሚያደርግ ነው። ይህንኑ ነገር ሌሎቹም ላይ መጠቀም እንችላለን ማለት ሰከንዱም ላይ ሚኒቱም ላይ ተመሳሳይ ነገር መጠቀም ስለምንችል ያንን ነገር እናደርጋለን ማለት ነው። አሁንም እንደምንመለከተው መጠነኛ ማሻሻያ የሚያስፈልገው ነገር አለ። ይህንን ቪዲዮ ስቀርጸው ምሽት ነው። ኦልሬዲ ፒኤም ነው ማለት ነው። 19 ሰዓት ሲል ነበር ኦልሬዲ። ስለዚህ ምሽት ነው። ፒኤም ማለት የነበረበት ኤኤም ብሎ ነው አሁን እዚህ ጋር የሚያሳየን። ይሄ የሆነበት ምክንያት ደግሞ ምንድን ነው? ኤኤም እና ፒኤሙን ኮምፓሪዝን ስንወስድ መጀመሪያ በነበረው ካልኩሌሽን ነው እንጂ አሁን ባለው ካልኩሌሽን አይደለም። መጀመሪያ ላይ አወርን ቀጥታ ነበር የተጠቀምነው፣ ግን በ24 ሰዓት አቆጣጠር ሲሆን ማለት ነው። እዚህ ጋር ግን በ12 ሰዓት አቆጣጠር ልናደርገው ፈልገን መሀል ላይ የከተትናት ኮድ አለች። ስለዚህ ከዛ በፊት ከሆነ ኤኤም የሚለው ፒኤም ይሆናል፣ ትክክል ይሆናል ማለት ነው። ከዛ በኋላ ስለሆነ ነው አሁን ፒኤም ማለት የሚገባውን ኤኤም እያለኝ ያለው ማለት ነው። ምክንያቱም ከረንት አወሩን ቀይረነዋል ኦልሬዲ። ስለዚህ እንደዚህ እንደምንመለከተው ከታች ከጻፍንበት ቦታ እናነሳትና ከረንት አወሩን ከመቀየራችን በፊት የነበረውን ጀንዊን የሆነውን የከረንት አወር ቫሊዩን ራሱ የሚጠቀምበት ቦታ ላይ እናደርጋለን። አሁን ትክክል መጣ ማለት ነው። በትኩረት ከታየ ቀላልና በቀላሉ ሊሰራ የሚችል ነገር ይመስለኛል። እስቲ ሞክሩት እናንተ። ሰላም አለይኩም ወራህመቱላህ።